ይበቃሻል። አንገትሽን ወጥቼ ነው ከዚህ ማስወጣት ነው። አሬል ተገባን ታዲያሳ ጥሩ አይደለም ይባል። ለኔ ለእናቷ ብለህ ልትረዳት አትሞክርም? እንዴት ትጨክንባታለህ ልጄ ላይ? እባክሽ ማሚቴ፣ አሹ ምን የሚያደርገው ነገር የለም። ለምን ያሰሚኝም? ይበቃሻል። እየሰማሽው አይደለ? ለምንድን ነው ላሹ የምትዋሽለት? እሱ አምኖ አይደለ? ይቅርታ ምንድን ነው? አትደንግጡ። ፍቅር ናት የምትሆኑ። ለምን እትዬ እየቀጧት ነው። ደግሞ ምን አጥታ? ዋሽታ ነው። ቆይ መቼ ነው የምትሻሻለው? ሁሌ ማንም የለኝም። እንዴት እንደዛ ታስቢያለሽ? አቤ አለ፣ አደይ አለች፣ ካስፈለገ ደግሞ ዳይመንድ አለ አይደል? ለምን ብቸኝነት ነው እንጂ አቤ ደግሞ ሄለንን እያወቃት ኩርፊያ ሀገር እንደሚያስለቀቅ እያወቅ እኔ እንደዚህ ትሆናለች ብዬ መች አሰብኩኝ? ማወቅም አለብህ። አየህ፣ የሚያስደስታትን የሚያሳዝናትን ነገር ለይተህ ማውቃል። ራስሽ ከሆነሽ የመረጥሽው። በቃ እኔ ልሂድ፣ ወደ ቤት ልግባ። እና ትንሽ መንገድ ልሽኝሻ? አይ ቅርብ ነው፣ ከዚህ በኋላ እሄዳለሁ። አንተ አትቸገር። አላስቸገርሽኝም አደይ፣ እኔ በጣም ደስተኛ ነኝ። እንዴት ደስተኛ አትሆንም ዶክተር? የእህቷን ባል በማፍቀር የምትሰቃየው ብርሃን ዛሬ ላይ ቁርጧን አውቃለች። ከአጎቷ ነበረ ዜናውን የሰማችው። አደይ ልታገባ ነው ወይ በማለት አጎቷን ብትጠይቀውም አዎ ሲላት እጅግ በጣም ደስተኛ ብትሆንም ነገር ግን በስተ መጨረሻ የምታገባው ከዳይመንድ ጋር የመጣውን ልጅ ነው በማለት ሲነግራት እጅግ ነበር የደነገጠችው። እንዴት ሊሆናል? ዴቪድ ነው የምታገባው በማለት ደንግጣ ነበረ። ምን ነው ደነገጥሽ? የሰማሽበት ነገር አለ እንዴ በማለትም አጎቷ ጠይቋት ነበረ። አሹ ከስራ እንዳይባረር ሮማንና እንዲሁም ደግሞ ሩታ ፍቅርን ካላሳመንሽው እንገልሻለን እያሉ እየደበደቧት ይገኛሉ። አሹም እባክሽ በማዬ እምልልሻለሁ፣ ይኸው እኔ ፍቅርን አላየኋትም እንዳታስቢ ብዬ ነው አግኝቻት ነበር ያልኩሽ በማለት በእንባ እየተናነቀ ይቅርታ ጠይቋል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ነባሮች ላይክ ሸር በማድረግ አበረታቱኝ። ዛሬ ደግሞ አደይ ድራማ 169ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። እንግዲህ ፍቅር በባለፈው የቤዛ ወንድም ወስዷት ነበረ። በዛ ምክንያት ደግሞ አግኝቻት ነበር፣ ነገር ግን አትከተለኝ ብላ ሄደች በማለት አሹ ለእትዬ ተናግሮ ነበረ። እትዬም ያንን ውሸት አሁን ላይ ፍቅር አውቆ ነው እያየኝ ነው የነሱ ተባባሪ ነበረ በማለት ብትናገርም አሹ ግን በእንባ እየተናነቀ በምዬ እምልልሻለሁ እኔ አላገኘኋትም ፍቅርን፣ ነገር ግን አሹ ዳይመንድ ራሱ መንገድ ላይ አግኝቸው ነበር ስመጣ፣ እሱን ራሱ መጠየቅ ትችያለሽ በማለት አሹ እትዬን ይነግራታል። እሷን ፍቅርን በመጥራት እውነት ነው የሚነግረኝ ወይንስ አግኝተሻን አላገኘሽውም? አሁን ተናገሪ ቢላት አግኝቸዋለሁኝ አድነኝ እያልኩት እየጎተቱ ሲወስዱኝ ዝም ነው ያላቸው፣ እንደውም የነሱ ተባባሪ ነው በማለት እንግዲህ ፍቅር ትናገራለች። አሹ ግን በእናቱ ስለማለ በእናቱ ከማለ አይዋሽም ስለምትል እትዬ አሁን ሂጂ አንቺ ወደ ቤት ግቢ በማለት እሷን በማባረር አሹን ለማዝናናት ሞክረዋል። በቃ ይቅርታ አድርጌልሃለሁ የኔ ልጅ ናት ጥፋተኛዋ በማለት ወደ ፍቅር ሄደዋል። ሮማንና ሩታም እንግዲህ ለምንድን ነው አሹ እንዲባረር እየፈለግሽው? ሂጂ አሁን ውሸቴን ነው ብለሽ ተናገሪ እውነቱን በማለት እያፋጠጧት ነበረ። ሩታም ብስጭቷን መቆጣጠር አልቻለችም። ልጄን ያጣሁት ባንቺ ነው፣ ብዙ ነገር አድርገሽኛል፣ ስለዚህ ከክፋትሽ ብትማሪ ይሻልሻል፣ በቃሽ፣ ሰው ላይ ይህን ያክል ክፋት የምትሰሪው ምንድነሽ አንቺ እያለች እንግዲህ ትገኛለች። አንቺም ለሰራተኛ ተደርበሽ ነው እንዲህ የምትይኝ በማለት እንግዲህ እንደውም ከዚህ ቤት ንቅል ብላችሁ እንድትወጡ ነው የምፈልገው በማለት ፍቅር ተናግራ ወደ መኝታ ቤቷ ትሄዳለች። እዛም እንደሄደች እንግዲህ እናቷ ልታናግራት ሞክራ ነበረ። ምንድነው ቆይ አንቺ የምትፈልጊው? መቼ ነው ከስህተትሽ የምትማሪው? በማለት ፍቅርን ትጠይቃታለች። እማዬ ይቅርታ በማለት ይቅርታ ጠይቃ ነበረ። ነገር ግን አንቺን እኮ እኔ ያላባት ነው ተሰቃይቼ ያሳደግኩሽ፣ ግን ለዚህ ታዲያ ውለታዬ ይሄ ነው ወይ የሚገባኝ? እስከ መቼ ድረስ ነው እንደዚህ የምቀጥው? አሁን ላይ እውነቱን ማትናገሪ ከሆነ ከዚህ ቤት አትወጭም፣ ስልኩን አንጪ በማለት ቤት ተዘግቶባት ተቀምጣለች። ቤዛም ዶክተር ጋር እንግዲህ ተቀጥራለች። በዛ መሀል ዳይመንድ ሄዶ አንቺ ደግሞ እዚህ ምን ትሰሪያለሽ ብላት ተቀጥሬ ነው አሁን የሚያምህን ንገረኝ ብትለውም እሱ ግን ባንቺማ እንደዛ አልጣልልም፣ አንቺ አስመሳይ የገባሽበት ማንነት የሆነ ነገር አለ እዚህ ቤት በማለት እንግዲህ እያስፈራራት ባለበት ሰዓት ነበር ዶክተሩ የመጣበት። ምንድነው ችግር አለ ወይ ቢለውም አዎ ዶክተር ይቺ ቤዛ ማለት ክፉ አንዶ
የምድር ክፉ ናት በማለት ስለ ቤዛ ይነግረዋል። አንዳንድ ነገር ያ ያለፈ ታሪኳ ነው፣ አሁን ላይ ልትስተካከል ትችላለች። ስለዚህ ባለፈ ነገር ሰውን መመልከት ጥሩ አይደለም በማለት ይነግረዋል። የቤዛም ወንድም ወደነ አበበ ቤት ሄዶ ነበረ። ማለትም ወደ ቤቱ ወደ ተከራዩት ቤት ማለት ነው። እንደ ሄደም እንግዲህ ያገኛት ሄለንን ነበረ። ሄለንንም ነይ ቁጭ በይ እስቲ የኔ ቆንጆ እያለ ለማማለል ሲሞክር አበበ ይመጣል። ምን እያደረክ ነው እዚህ? ለምን እንደምትመላለሱት አንድ ያከራያቸውን እኮ በማለት እንግዲህ አበበ ኮስተር ብሎ እየተናገረ ነው የሚገኘው። ነገር ግን ሄለን እንደዚህማ መናገር የለብህም ምን አደረገ በማለት ያው የገጠር ሰው በብዛት እንዲህ ያለ ሙድ ስለማይገባል ፊት ለፊት አፋውጥቶታል ጠየቀን ወይም ደግሞ በብዛት እንደዚህ አይነት ነገሮችን ቶሎ አንረዳም። እና አሁንም ሄለን ያ ነገር ነው እያሳየች ያለችው። አንድ ሰው እስካላጠፋ ድረስ ፊት ለፊት ስታጠፋ ካላየችው ምን ችግር አለ አሁን ማረፍ አለብኝ በማለት ጭራሽ ወደ ውስጥ ነበር የገባችው በዚህ ነገር አኩርፋ ማለት ነው። አደይ እና ዴቭ ሊጋቡ እንደሆነ የሰማችውም እንግዲህ የአደይ እህት ወደ እናቷ በመሄድ ስቅስቅ ብላ ነበረ እግሯ ላይ ተደፍታ እማዬ ይቅርታ በማለት ያለቀሰችው። አደይና ዴቭ እንግዲህ ብዙ ጊዜያትን ካሳለፉ በኋላ ያው ሊለያዩ መንገድ ላይ ይደርሳሉ። በዛም በሚሄዱበት ሰዓት ዳይመንድን ያገኙታል። ዳይመንድም እንደናንተ ነው እንጂ ፍቅር ከሆነ አይቀር እንደምን ተጋብታችሁ እኔንም አጎታት ታደርጉኝም ሰርግ ስለምን አታበሉኝም እያለ ይነግረዋል። ይሄ ደግሞ ሀሳቡ የዴቭ ስለነበረ እባክህ አልሰማም ብላለች፣ እስኪ ንገራት እያራዘመችብኝ ነው በማለት ይነግረዋል። ቀልጠፍ ብል እንዴ በዛ እንዴ በዚህ ምን ያሯርጥሻል እያላትም ይገኛል። አደይም እንግዲህ የለሊ ሕክምና ስላለባት ወደ ዶክተሩ ጋር ሄዳ ነበረ። ነገር ግን ለሊ ከዛ በፊት ሄዳ ታክማ ወደ ቤት ስለተመለሰች እንዲሁም ደግሞ ዶክተሩም ሰላም ለህፃኖቹ አንዳንድ ነገሮች ነግሯት ፍቃደኛ ነበረች። ለሊ ራሱ በሄደችም ሰዓት እንግዲህ ዶክተሩ ወደ አንድ ጓደኛው ጋር ደውሎ ስለ አደይ እያወራ ነበረ። አደይ እያለ በሚነግረው ሰዓት እንግዲህ እየሳቀበት ነበር። ለምን ትስቃለህ እያለውም እያወራው ባለበት ሰዓት አደይ ትመጣለች። አደይም በመጣች ሰዓት እንግዲህ አደይ በማለት በቃ በኋላ እደውላለሁ በማለት ስልኩን ዘግቶ አደይን ያወራታል። ምን ነው በሰላም ነው የመጣሽው በማለት ይጠይቃታል። ለሊ መታ ነበር እንዴ ብላ ትነግረዋለች። አዎ መታ ሄደች ይላታል። አይ እኔ እኮ ካልመጣሽ ብዬ እዚሁ ተጠባብቀልን ይሄን ነበረ። እንደዛ ከሆነ እሺ በቃ አመሰግናለሁ በማለት ተነስታ ልትሄድ ስትል ለምንድን ነው እማትጎበኛቸው ልጆቹን በማለት ይጠይቃታል። እሷም እሺ በማለት እንግዲህ አንዳንድ ነገሮችን ጠይቋት ነበረ። ምንድነው የሚያስደስተሽ? እንዴት ነው የምትኖሪው? በማለት ጠይቋት ነበረ። እኔ የሚያስደስተኝ በዙሪያ ያሉ ቤተሰቦቼ፣ እናት አባቴ፣ እንዲሁም ጓደኞቼ በሙሉ ደስተኛ ሆነው እንደማየት የምደሰተው ነገር የለም በማለት ትነግረዋለች። ዋው በጣም ደስ ይላል። ነገር ግን እኮ ለቤተሰቦችሽ ደግሞ አንቺ አሁን እዚህ ነሽ እነሱ እዛ ናቸው እንዴት ነው በማለት አንዳንድ ነገሮችን ጠይቋት ነበረ። እሷም ያም ሆነ ይህ ግን የእነሱን ደስታ ነው የምፈልገው በማለት እሺ በቃ ነይ አሁን ላስጎብኝሽ በማለት ጋውኑን አስቀምጦ ለጉብኝት ወጥተዋል። የቤዛም ወንድም በድጋሚ ወደ እነ ፍቅር ቤት መጥቶ ነበረ። አሹን ጥራልኝ ፍቅርን በማለት ቢጠይቀውም ነገር ግን አሹ ዱላ አንስቶ ነበረ ከዚህ ሂድ በማለት እያባረረው። እባክህ ተረጋጋ እያለችው ብትገኝም ሮማን እሱ ግን እገለዋለሁ ከዚህ ካልሄደ ሂድ ከዚህ በማለት እንግዲህ ከዛ እንዲሄድ አድርጎታል። ሄለንም እንግዲህ በአበበ ቁጣ ከቤት ወጥታ መንገድ ላይ ቁጭ ብላ ነበረ። በዛን ሰዓት ዴቭ ያገኛታል። ዴቭም ምን ሆነሽ ነው እዚህ የተቀመጥሽው? ነይ እንሂድ ሮማን ጋር ወይም ደግሞ ለሊ ጋር ነይ ልውሰድሽ እና አደይ ጋር በማለት ቢላትም እሷ ግን የትም መሄድ አልፈልግም እዚሁ መቀመጥ ነው የምፈልገው በማለት ይነግራታል። እንዲሁም ደግሞ ለምንድን ነው በምን ተጣልታችሁ ነው? ለምን ተስማምታችሁ ተነጋግራችሁ ነገሩን አትፈቱም? ነይ ልውሰድሽ ቢላትም እኔ በጣም እየወደድኩት እያፈቀርኩት እሱም ብዬ ቅን ቤተሰቤን ጥዬ መጥቼ እሱ ግን እንደዚህ በትንሽ ነገር ሲጠረጥረኝ ተናደድኩኝ በማለት ወይ በዛ ነው ማለት ነው እንደዚህ የሆናችሁት በቃ ያጋጠማል በማለት እንግዲህ የመከራት ይገኛል። እንዲሁም ደግሞ አበበ የት ትሆን እያለ ናሹን ጋር እንዲሁም ደግሞ መንገዱን እየፈለጋት ይገኛል። አደይም ከዶክተሩ ጋር ከጎበኘች በኋላ በጣም ጠንካራ ሰው ነህ፣ በጣም የሚያስደስት ስራ ነው የምትሰራው እና በጣም ጎበዝ ነህ፣ በርታ፣ በጣም ማደንቅ ሰው ነህ በማለት እንግዲህ በደስታ እንደ ጎበኘች እና ደስ እንዳላት ትነግረዋለች። ልሸኝሽ ቢላትም አይ እኔ እሄዳለሁ ቅርብ ስለሆነ በማለት ቻው ብላው ተለይተዋለች።
ዴቭም እንግዲህ ሄለንን እያጽናናት ማለትም እያጽናናት ነበረ። እንግዲህ አይዞሽ ይሄ ነገር ያጋጥማል፣ በፍቅር ውስጥ ደግሞ ብዙ ነገር አለ እያለ ነስቲ ደገፍ በይ ብሎ ትከሻው ላይ ደገፍ አድርጎ ነገሮችን ሲመክራት አበበ ይመጣል። አበበም ያው ስለሚያፈቅራት ነው የሚቀናባት። ምን ትሰሪያለሽ እዚህ? አንተስ ምን ትሰራለህ? በማለት ጥያቄ ጠይቋቸዋል። በቀጣይ ቪዲዮ ደግሞ ምን እንደሚመልሱ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ያላችሁበት ሰላማችሁ ብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።